በዲጄነት ከምሰራበት ክለብ በሹገር ማሚዎች ተታልዬ በወንዶች እንድደፈር ሆኛለሁ። በዚህም የተነሳ የተለያዩ የጤና እክሎች እንዲገጥሙኝ ሆኗል። አንድ አራት ሴቶች ይሆናሉ እና ከአራቱ ሴቶች አንደኛዋ ዲያስፖራ ነችና በመሃል ከነሱ ጋር እንትን ማለት የጀመርኩ መታወቅ ከጀመርኩ በኋላ አንደኛዋ ዲያስፖራ በጣም እንደወደደችኝና ከኔ ጋር ብዙ ጊዜ ማሳለፍ እንደምፈልግ እና ከኔ ጋር መሆን እንደምትፈልግ ነገረችኝ። ከውጪ ነው የመጣችው፣ ዲያስፖራ ነች። እውነት ለመናገር መጀመሪያ አካባቢ አልተቀበልኩትም። ግን ያው ምን አለ መሰለ በጣም ብር የማግኘትና አላማዬን ከግብ የማድረስ ቅድ ስለነበረኝ በቃ ትኩረት ይዛ ላይ ስለነበረ ከሆነ ጊዜ በኋላ አብረኸኝ ስትሆን ከፍለሃለሁ ወደ ማለት መጣች። ቁጭ ብዬ ለአንድ ሳምንት ብቻዬን ተማከርኩኝ። ከዛ በኋላ ላይ ተቀበልኩኝ። ከዛ በኋላ እሺ አልኳትኝ። ያው ዲያስፖራ ስለሆነች መጀመሪያ ሐሳብ የነበረው ለተወሰነ ያክል ጊዜ ነው የምትቆየው፣ ገፋ በጣም ሄደ ቢባል ወር ምናምን ብትቆይ ነው፣ 2 ወር ምናምን ብትቆይ ነው። ስለዚህ በዛ ጊዜ ውስጥ አይከብድም አብሮ መሆን። ስትሄድ እኔም ሰላሜን አገኛለሁ። እንደገና ደግሞ ፍቅረኛ ምናምን ስለሌለኝ ያን ያህል ህሊኔ የሚወቅሰኝ ግብ የምገባበት ነገር የለም። ትኩረት ሄደ አላማዬ ላይ ስለነበር ገንዘብ ላይ ስለነበር ማለት ነው። ከዛ በኋላ ከኔ ጋር አብሮ መተኛት አብሮ መውጣትን ነው የምትፈልገው። ከዛ እሱን ተቀበልኩኝ። በአንድ አዳር ትከፍለኛለች። በኋላ ላይ ውጪ ያሉ ጓደኞቿ ወደዚህ መጡ። ከዛ በእሷ ግብዣ ከኔ ጋር አስተዋወቀቻቸው። ከዛ የነሱም ሐሳብ አንድ ነው ምናምን የተባሉ አሉና ዋይት ሆርስ በጣም የተለያዩ መጠጦች አሉ። ከነዛ ውጪ ግን የሆነ መጠጥ አለ። እኔ ስሙን ራሱ አሁን ላይ ማስተዋወቅ ይከብደኛል። በጣም አላቃቸው መጠጦችና መቀማመስ ጀመርኩ። እስቲንካ ጋብዝ ምናምን ይላሉና ያ ደግሞ ክለብ ላይ እንዳልኩ የለመርኩት ስለሆነ መጋበዝ ኖርማል ነበር ለኔና ሲሰጡኝ ስጠጣው ምናምን በቃ ከዛ በኋላ የሆነ ሰዓት ላይ አስታውሳለሁ ራሴን የማስታውሰው ነገር የለም። ጧት ስነሳ አጠገቤ ወንድ ልጅ ነበር የተኛው። መነሳት አልቻልኩም፣ እግሬን ማቆም እንኳን አልቻልኩምና ከዚህ ከወገቤ ከፍልና እንዲህ ለመነሳት በመሞክርበት ሰዓት ላይ ግን ይከብደኛል። መልሶ ዘው ዘፍ ያደርገኛልና ከዛ እንደምን በኋላ ላይ መነሳት ቻልኩኝና እንደምንም ተጣጥሬ የፈለገው ቢመጣ መነሳት አለብኝ ብዬ ተነሳሁኝ። ተነስቼ መሄድ ሲከብደኝ በጣም ከመቀመጫ አካባቢ በጣም ህመም ተሰማኝ። ከዛ በኋላ ላይ ነው እንትን ስል የሆነ ፈሳሽ ነገር ወጣ ከመቀመጫና በጣም ነው የደነገጥኩት በዛ ሰዓትና ኦልሞስት በቃ ኮምፕሊትሊ 100% የተረዳሁት ምንድነው በወንድ እንደተደፈርኩ ነበርና የትቦሌ ነው ሰብሪና ሞይንኮ ጋራጭ ነው። እስከ ቪዲዮ ወጣ ቪዲዮ ፎሎወር የለኝም አባ። ለምንድን ነው ግብረ ሰዶም ምን ከምን አገኘው? ግብረ ሰዶም ኃጢአት ነው። አዎ ምናልባት እኔ ፈልጌ አይደለም። ምናልባት ለርሶ ጆሮ ማይመጥን ከሆነ ግን ልውጣ። ግን ፈልጌ አይደለም፣ ከልጅነቴ ነው። አላውቅም ግን መጽሐፍ ቅዱስ ይከለክላል ወይ እሱን ማወቅ ፈልጌ ነው። እና እኔም ደግሞ ማውቀው ነገር አለ ከመጽሐፍ፣ እሱን ብጠይቅ ብዬ ነው። ለጆሮ ከከበደውት ግን በወጣና ይሻለኛል። እኔ ብለው እንደ ማለት በልጅነት ከሆነ እንዴት እዚህ ነገር ስገባክ? እዚህ ነገር የገባሁት መጀመሪያ ያው ተደፍሬያለሁ። መጀመሪያ ግን ከአንዴ ከተደፈርክ ለጆሮአችሁ ይከብዳል ወይስ ልተው? እኔ ይጨንቀኛል ብዙ ሰው ብሎክ ስለሚያደርገኝ። ወይስ ላውራው? አውራው ችግር የለውም። ያውራው አባ ይናገራ። ውሸት ቢሆንስ? እንስማውና ያው እሺ። እኔ መደፈር ስለወት ደግሞ አስገድዶ በሌላ ሳይሆን ያው በቤተሰብ ባጎት ነው። ቤተሰብም አይቀበለኝም። ቤተሰብም ላይ ባጎት ስለሆነ ሚስጥር ይጠበቃል። ከዛ በኋላ ግን አንዴ ከተደፈርኩ በኋላ ያው ፍላጎቱ አለኝ እና በመጽሐፍ ቅዱስ ምናልባት ኃጢአት ነው። ኦርቶዶክስ ነን በቤተሰብ ያው የኔን ነገር አይገልጡትም። እና መጽሐፍ ቅዱስ ላይ ግን ሁለተኛ ሳሙኤል አካባቢ ሲጠይቃቸው እንደው መንፈስ ስላለብክ ነው እንደ ጥያቄ የምታነሳ አሉኝ። ሁለተኛ ሳሙኤል 1:26ን ቢያስረዱኝ። ምንድነው የሚለውስ? መጽሐፉን ላውጣው? አንዴ ላውጣው እኔ እና ላንብበው። አውጣው እስኪ። እሺ አንዴ ጠብቁኝ።
ሚዩት ላድርግ አንዴ ጠብቁኝ። ሁለተኛ ነገር ደግሞ እያወራ ነው ወይ ይሄ ልጅ አዳማ የመጣው ገባ? ሲቀጥል ደግሞ ለምንድን ነው ስክሪንሻት ብቻ ማሳየት የፈለከው? ግዴታ ስክሪን ላይ ሪከርድ የተደረገ መኖር ነበረበት። ስልክ ቁጥሩና ፕሮፋይሉ ላይ መግባት ነበረብህ። አንተ ትክክለኛ ሰው ከሆንክ ለአንተ መንገድ የምፈልገው ነገር ምንድን ነው? ሌላኛው ስልክህን ላይቭ ላይ እያሳየህን ሌላኛው ስልክ ላይ ቴሌግራም ገብተህ ይሄው ፕሮፋይሉ ይሄው እያልክ እየነካህ ካልገባህ በስተቀረ እንዴት ሆኖ ነው ይሄ ነገር ሊሆን የሚችለው? ሁለተኛ ነገር ደግሞ ይሄ ልጅ እኔን ይፈልገኛል የምትል ከሆነና ይሄ ልጅ እንዲህ ነው ብለህ ለልጁ ስም ከሰጠውና ከፈረጅከው እኔ ስመጣ የሆነች ሴት ጓደኛ ያለች እዛ እሷ ጋር ተወስደኛለህ ብሎካል ካስታወስክ። ስለዚህ ስንት አይነት ፍላጎት ነው ይሄ ልጅ ያለው? ይሄንን ነገር ማወቅ ፈልጋለሁ። ሌላኛው ነገር ደግሞ እናንተ መሃል ሌላ ችግር ከሌለ አንደኛ ቪዲዮ ስትሰራ ምንድን ያልከው? አንድ እንዲህ አይነት ሰው እየመጣ ነው ዶጋመድ የምናደርገው ብለህ ስትዝት ነበር። ቪዲዮ ገና ልጁ አዳማ ሳይገባ። ልጁ አዳማ ከገባ በኋላ አንደኛ ለምንድን ነው ከመኪና ሲወርድ ጀምሮ ያልቀረጽከው? ከመሃል ለምን ጀመረ ቪዲዮ? ሁለተኛ ነገር ደግሞ እንመታዋለን ብለህ እንደዛትክ አላደረከውም። ኢቭን ኢፍ ጓደኞች እየደበደቡ ተውት አትምቱት ስትል ነበር። እሺ እንዴት ነህ? ሰላም ነህ ወይ? ሰላም እንዴት ዋልክ? ይመስገን። እንግዲህ ከሰሞኑ እንደምታውቀው ብዙ ጉዳዮች እየተነሱ ነበረ። በተለይም ከአዳማ ላይ ከተከሰተው ከጋዜጠኛ ሶፎንያስ ክስተት በኋላ ከእንደዚህ አይነት ነገሮች ጋር በተያያዘ በጣም ብዙ ጉዳዮች ወደ መድረኩ እየመጡ ነው ያሉት። አሁን ላይ እንደውም ብዙ ሚዲያዎች በእንደዚህ አይነት ነገር የተጠቁ ሰዎችን በስፋት እየዞሩ እያናገሩ ነው ያሉት እና አንዳንድ የምትሰማቸው ታሪኮች ልብን የሚነኩ የሚያሳዝኑ ናቸው። ወጣቶች፣ ህፃናት፣ ሴቶች ሁሉም ሳይቀሩ በጣም በድንገት በማያውቁት ሴራ ተተብትበው የዚህ ነገር ሰለባ እየሆኑ ነው ያሉት ኢትዮጵያ ውስጥ። ከዛ በተረፈ በተለይ ጋዜጠኛ ሶፎንያስ እንደዚህ ተጋልጦ ከመውጣቱ በፊት እግረኛው ሚዲያ ላይ ቀርቦ ነበረ እንደምታስታውሰው እና እዛ ላይ ከቀረበ በኋላ ያነሳቸው እግረኛው ሚዲያ ያነሳቸው ጥያቄዎች ነበሩ። አጠያየቁ ሁሉም ነገር ብዙዎቹን አበሳጭቶ ትችቱን ላስተናግዶ ያውቃል እግረኛው ሚዲያ። ሚዲያውን አንሰብስክራይብ የማድረግ ዘመቻም ተከፍቶበት ነበረ። እሱን አስመልክቶ እንግዲህ ትላንትና ፕሮግራም አቅርቧል እግረኛው ሚዲያ፣ ሙሉ ቃለ መጠይቅ ሰጥቷል። እሱንም አይቼው ነበረ። እዛ ላይ የሚለው ምንድነው? እኔ ከአዳማዎቹ ልጆች የባሰ ጥልቅ የሆነ መረጃ እና ዶክመንት ይዣለሁ። እኔ ያን ጥያቄ ጠይቄ የነበረው እንደው ዙሪያውን እየሄድኩኝ ነካ አድርጌው ቢገባውና ከዛ ድርጊቱ የሚቆጠብ ከሆነ ብዬ እንጂ በእርግጥ ብዙ ጥፋት ነው ያለው። እጄ ላይም የነበረው ዳታ በጣም ሰቅጣጭ ነበረ። ያልጋ ቤት ቪዲዮ ሳይቀር ነበረኝ እና ያን እያየው እንደውም አለስልሼ ነው ለመጠየቅ የሞከርኩት። ብዙዎቻችሁ ግን ሰድባችሁኛል። አሁን እውነት ስትወጣ ግን ይቅርታ እየጠየቃችሁኝ ያላችሁም አላችሁ ብሎ በወቅቱ ቪዲዮ ከሰሩበት ሰዎች መካከል የአንድ ሁለቱን አቅርቦ ነበርና ሊትራሊ ስድብ እንዳስተናገደ አሳይቷል። ከዛ በተረፈ ደግሞ አንድ የኢቲቪ ጋዜጠኛ ስፖርት ጋዜጠኛ የነበረ እንግዲህ ታውቆ ከሆነ አውቀዋለሁ። አሁን ካናዳ ሀገር ነው ያለው። የሱን ታሪክ ሰምተሃል? ደውሎለት ያለው ምን እንዳለው አልሰማውም፣ ግን የሆነ ነገር ሲለው እንደነበር ሰምቻለሁ። እሱ ምንድነው እንግዲህ ዛሬ ነው የተናገረው። እሱ ደውሎልኝ አላነሳውለትም ነበር እና ቮይስ ሜሴጅ አስቀመጠልኝ። እሱ ቮይስ ሜሴጅ ምን ይላል እንግዲህ ሶፎንያስ ነው ደዋዩ ከኢትዮጵያ። እንግዲህ እዛ የመጣ አንድ ጓደኛ አለኝ፣ አገሩን አያውቀውም በደንብ ካናዳን፣ እና አግኝና እንደው እንትን በልልኝ እንዲላመድ አድርግልኝ ነው የሚለው እና በዛ ውስጥ ምን የሚል ቃል አለ? ቢራ ጋብዘው ነው የሚለው። ቢራ ስለሚወድ ቢራ ጋብዘው
ነው የሚለው። ሻይ አጠጣው አገር አሳየው ምናምን አይደለም፣ ቢራ ጋብዝልኝ ነው የሚለው አለና በወቅቱ እኔ የሶፎንያስ ጓደኛ ስለነበርኩኝ እሺ ብዬ ልቀበለውና ላደርግ ይችል ነበረ፣ ግን አልተመቸኝም ነበር። አሁን ላይ ግን ሳስበው ያ ነገርም ታስቦበት የተደረገ እንጂ በእንደዚህ አይነት ሁኔታ ውስጥ መቼም ከቅንነት ከጓደኝነት የመጣ ነው ብዬ አላስብም ምናምን እያለ እያወራ ነበር ዛሬ። የሚገርምህና ሰንሰለቱ እዚህም የደረሰ ነው አይደለም ኢትዮጵያ ውስጥ የሚል ሐሳብን አቅርቦ በጣም ገርሞኝ ያየሁት ነገር ነው። ምናልባት የእግረኛውን ሐሳብና እነዚህ ሁለቱ ሐሳቦች ላይ የምትሰጠው ሐሳብ ካለ ላንተ ልስጥ። አዎ የእግረኛው ጋር ከሱ ጋር ልጀምርና በእውነት እግረኛው ሲያወራ ንግግሩ፣ እርጋታው ምናምን በዚህ ነገር ላይ በጣም እንደተነካ ያስታውቃል። በጣም የሰዎች ስድብ፣ የሰዎች እሱ ላይ የወረዱበት ውርጅብኝ በአጠቃላይ ትንሽ እንደረበሸው ያስታውቃል እና ብዙ መረጃዎች ግን እንዳሉት እንደነበሩት ደግሞ ተናግሯል። እና አንዳንዴ ምንድነው ልጁ ያው ጋዜጠኛ ስለሆነ እንዴት ጋዜጠኛ ሆነ በጋዜጠኛ ላይ በሚለው ነው ሰው የሰደበውም በበጎ ነው። ይቅርታም ብለውታል። በርግጥ ይቅርታ ተብሏል። ብዙ ሰዎች እንደገና ቪዲዮ የሰሩለት ብዙ ሰዎች አሉ ስለ እግረኛውን ተሳድበው መልሰው ደግሞ እንትን ያሉት ማለት ነው። ይሄ ያጋጥማል። ማህበረሰብ በአጠቃላይ ለምን ይተቸኛል ብለህ መቼም መቆጣት አይኖርብህም። በቃ በዛ ሰዓት ሰው የመሰለውንና ከልጁ ባህሪ ከልጁ ከዚህ በፊት ከነበረው የህመም ስሜት ጸበል ደርሼ ነው የመጣው ከሚለው ነገር በአጠቃላይ ከነበረው ማንነት አንፃር አሁንም እኮ ሰው በማያስፈልግ ሁኔታ በአንድ የተረገመ አጋጣሚ ገብቶበት ሊሆን ይችላል ብሎ እኮ የሆኑ ሰዎች እኮ ደግሞ አሁንም ድረስ እኮ የሚያዝኑለት ሰዎች አሉ። ገብቶሃል? እንኳን ያኔ አይደለም ነው በሚል በብዥታ ውስጥ ቀርቶ ማለት ነው። እና አንዳንድ ጋዜጠኛ እግረኛው ትችቶችን መቀበል አለበት፣ ግዴታ ነው። በቃ የሰው ልጅ ሊሰድብ ይችላል፣ የሆነ ነገር ሊል ይችላል። አንተ ግን ጋዜጠኛ ስትሆንና እንደዚህ አይነት ነገሮች ላይ በምትደርስበት ሰዓት ምንም ነገሮችን ለመቀበል ነው። ብዙ ጋዜጠኞች በብዙ ምክንያት ከዚህ በላይ ብዙ ዋጋ የከፈሉ ጋዜጠኞች አሉ። ስለዚህ እነሱን እንደ ሮል ሞዴል ተጠቅመህ እነዛን ነገሮች ማለፍ ነው እንጂ ያለብህ ያን ያክል ውስጥህም እንትን ሊል አይገባም። ምንድነው አሁን ደብቄለት ነው ወይ ምናምን እንደዚህ ብሎም ያን ያክል ብዙም ማጉላት የለበትም። በቃ ኦሬዲ በቃ ጊዜ ፈርዶ የለ ጊዜ ፈርዷል። ስለዚህ ማውራቱ ጥሩ ነው። በዛ ሰዓት ያደረጋችሁት ነገር ልክ አልነበረም። ሰዎች ሆይ ህዝቤ ሆይ ተጠንቀቁ፣ እንደዚህ አይነት ነገሮች ስላሉ የኔ መሰደብ ችግር የለውም ብሏልም። ግን ሲል ያው ትንሽ እንደተሰማ ያስታውቃል። የኔ መሰደብ ችግር የለውም፣ ግን ደግሞ እንደዚህ አይነት በአካባቢያችሁ አሁንም ድረስ ስላሉ ስለሚኖሩ ተጠንቀቁ በቃ ምናምን ብሎ እንትን ቢል ጥሩ ነው ብሏል። ግን በአንድ በልኩ ደግሞ ትንሽ እኔ ትክክል ነኝ የሚልም ነገር የሚመስልም ነገር እንትን ብሏል። ዞሮ የእግረኛው ጉዳይ ቪዲዮ መስራቱም ትክክል ነው። አሁንም ቢሆን በዛ ሰዓት ግን ራሱን ለመከላከል የተወሰኑ ነገሮችን ቪዲዮዎችን ማለት የተወሰኑ ነገሮችን ቢናገር ብዥታውን ቢያጠራው ኑሮ ይሄ ልጅም እዚህ ድረስ አይመጣም ነበር። ያኔ ያልቅ ነበር ጉዳዩ ማለት ነው። ስለዚህ ነገሩ ተራዘመና እንትን አለ እንጂ እኔ በሆን ከራሴ የራሴ መረጃ ካለኝ አትሊስት ሌሎች ነገሮችን የጋዜጠኝነት ወይም ደግሞ የሆነ ኤቲክሱ እስከሚፈቅደው ድረስ ሊሄድ ይችላል። ምክንያቱም ያዝኩት እውነት ስላለ ማለት ነው። እሱ ላይ ተሰርቷል። በቃ የሆነ ያዝኩት እውነትና ቪዲዮ ምናምን ካለኝ የሆነ ጥግ ድረስ እዛ ድረስ እስክሰደብ ድረስ ማለት መሰደብ አይደለም የሰው ሚስሊድ ሆኗል ማለት ነው አይደል? የሚሰድብ እኮ ነገሩን ይሄኛውን አምኖበት ነው ማለት ነው አይደል? አረ ይሄን ነገር አተመነውበት ይሄን መሰደብ ችግር የለውም ግን ይሄም ነገር አለ ብሎ እዛ ድረስ መሄድ ይችላል። ገብቷል? ከአንድ ግለሰብ ጓደኛም ቢሆን ከአንድ ግለሰብ ህዝብ ከሚጠፋ አንድ ግለሰብ ቢጠፋ ይሻላል አይደል? አሁን ሶፎንያስን ለማዳን በሚመስል መንገድ እሱን ከምትከላከልለት እሱን የሚይዘውን ቦታ ሲይዘው ለህዝብ ማዳን ትችላለህ። ገብቷል? ምክንያቱም እንደዚህ አንድ ግለሰብን ቀስ በቀስ እየተውኸው ቸላ ያልከው ነው። እነዚህ ሰዎች እንደ ድንገት ገብተን ነው አሁን መውጣት አልቻልንም ያሉ ሰዎች አሁን ላይ ቪዲዮ እየሰሩ ያሉ ሰዎች ሳናውቁት ደፍረን ነው ምናምን የሚሉ ሰዎች የበዙት እኮ በሰው ቸልተኝነት ነው።
መጀመሪያ ላይ ሰው ከስር ነገሮችን እንተ ቢያጋልጥና እንትን ቢል ምንድነው የሚሆነው? እነዚህ አሁን ላይ አስበው የሚገቡ እንዳሉ ሁሉ ሳያስቡት የሆነ ነገር የሚገቡ እንዳለ ግልጽ ነው። በቃ የህይወት ጣፋንታ የሆነ ቦታ ላይ እንደሚከተል ግልጽ ነው በጣም። ስለዚህ እነዚህ አይነት ሰዎች ግን የሚፈጠሩት በቸልተኝነት አንተ ያስከውን ነገር ጥግ ድረስ ሂደህ ባለመከራከርህ ለምሳሌ ይሄ ሶፎንያስ የሚባል ልጅ ወዶ አይደለም ብዙ ምክንያቱም እንደው ስታስበው አንድ ጋዜጠኛ የሆነ ሰው ሪካርድ እንደሚደረግ እያወቀ እዛ ድረስ ሄዶ ይሄን ነገር ስተት ሁሉ ይሰራል ብለህ አታስብም። እውነት ነው። ውስጡ ላይ በጣም በቃ መቆጣጠር ማይችለው ነገር ውስጥ ባይገባ ማለት ነው። ልክ ነው። ስለዚህ አሁን ሌሎች ሰዎች ከሚያበላሽ አንድ ሰው ከተበላሽ እኮ አንድ ሰው ብዙ ነው። በዚህ አንድ ሰው ብዙ ነው። አንድ ሰው አንድ ብቻ አይደለም። ስለዚህ እንደዛ ከሚያደርግ ያኔ ነገሮችን ማቆም ይችላል ብዬ አስባለሁ። እነዚህ ደግሞ አሁን ላይ የሚሉት እንደዚህ ነገሮችን እኛም ወደን አይደለም ምናምን ስለተባለ ግን ለነሱ ይታዘንላቸው ሌላ ጉዳይ ነው። ህግ ደግሞ ሌላ ጉዳይ ነው። አሁን ለምሳሌ ወደን ሀገር አይደለም እዚህ ነገር ውስጥ የገባነው ተደፍረን ነው የቀን ጎዶሎን ያስገባን ምናምን ሊሉ ይችላሉ። ለነሱ ታዘናለህ። የሚወጡበት መንገድ ካለ ሊመቻች ይችላል። ከዛ ውጪ ግን እነሱ እንደዛ ስለገቡ ግን ዝም የምትልበት መንገድና እነሱ እንደፈለጉ ሌሎች ሰዎች እንዲያበላሹ ግን የምትፈቅድበት መንገድ መኖር የለበትም። እውነት ነው። ልክ ነው። አሪፍ ሀሳቦች ነው ያነሳው። እግረኛው በርግጥ ያኔ የጠየቀበት መንገድ አንደኛ ሶፎንያስ ከጸበል የመጣው በርግጥ አሁን የዛን የፈጠራቸው ታሪኮች እውነት ይሁኑ አይሁኑ አሁን ላይ ሆነን ጀጅ ማድረግ አንችልም። ተዘርፌ ተጭበርብሬ አእምሮ የተነክቶ ሄጄ ጸበል ገብቼ ምናምን ያለው ታሪክ እውነት ይሁን አይሁን እግዚአብሔር ነው የሚያውቀው። ግን በወቅቱ እሱ ስነ ልቦና ነው በህብረተሰቡ ዘንድ የተጋባው። ስለዚህ ቪክቲም ሳይኮሎጂ ተጠቅሞብናል። ከዛ እሱን ታሪክ አቀረበ። እግረኛውም ታይሚንግ አልጠበቀም። ያንን ታሪክ ካስወራው በኋላ ወደ ማፋጠጡ ሲገባ ሰው አዘነለት ገባ። ስለዚህ እግረኛውን ለመተቸት ተሽቀዳደመ ማለት ነው። ብዙ ሰው እግረኛውን የተቸበት ዋነኛ ምክንያት እሱ ነው። ሁለተኛ ነገር እግረኛው ያለው መረጃ ህዝቡ ዘንድ የለም። ስለዚህ ህዝቡ ዘንድ ሆኖ እኩል የአእምሮ ዝግጁነት ቢኖር ከእግረኛው ጋር እግረኛው ማንም አይተቸው። ስለዚህ እግረኛው ተተቸው ሊል አይገባም። በቃ በወቅቱ የነበረው ሪያሊቲ እና ህዝቡ ያውቀው የነበረው እውነትና እሱ የሚያውቀው የተለያየ ነበረ። እግረኛው የጠየቀበት መንገድ በእርግጥ እግረኛው ውስጡ ያን ሁሉ መረጃ ስላለ ውስጡ እያስጨነቀው ነበር ማለት ነው። እንደዛ ሲያፋጥጠው ሊሞክር የፈለገውና በወቅቱ ምቀኝነት የሚመስል ነበር ብላ ብዙ ነገርም ነበር። እንደውም ሚዲያን አስተዋውቅልኝ ሲለው ካስታወስክ ደግሞ በዚህ ሶፊዬ ነው ምናምን ብለህ ራስን አቆላምጠህ ለሰጠው ሚዲያማ እንደዚህ አይነት ማስታወቂያ አንሰራም ግን ወደፊት እግዚአብሔር ብሎ ተስተካክሎ ምናምን ይሏል። አይተቆለ ዘጋ ተስተካክሎ ደና ሆነ የምትመጣ ከሆነ ያኔ እንግዲህ ስታሳየን በደንብ ስራህን አይተን ስናምን እናስተዋውቅልሃለን አለውና በወቅቱ ያችን ያለበት ምክንያት አሁን ወደ ኋላ ተመልሰህ ሲገባ እንግዲህ ከእንደዚህ አይነት አመል ወጥተህ ከመጣህ አይነት ነው። ስለዚህ አልተሳካም። ልጁም በግላጭ ተያዘ ማለት ነውና እግረኛው የነበረው ነገር እሱ ነው። ከዛ በኋላ ግን ያው እንግዲህ የሆነው ሆኗል። እሱም ሞቶ ከአዳማው ቪዲዮ በኋላ እንደውም እኔ ጋር ያሉት ከአዳማው የባሱ ናቸው። ያንንም ያላወጣኋቸው እኔ ተወቅሼ ልቅር ልጁ ተስተካክሎ እንደዚህ ነገር ሳይገባ ከተገኘ እኔ ተሰድቤ እኔ ተዋርጄ ልቅር ብዬ ነው ያንን ያረኩት። ምክንያቱም ልጁ ሊመለስ ይችላል የሚል ማስጠንቀቂያ ነው። ያ ኢንተርቪው የነበረው ለሱ እንደ ማስጠንቀቂያ ነው። ስለዚህ ህይወቴ ነገር ይመሰቃቀል ይችላል ብሎ አስቦ ይመለሳል በሚል ነው። አልሆነም እንግዲህ ምንም ማድረግ አይቻልም ብሎ ነው ቪዲዮውን የሰራው። ብዙዎቹም ይቅርታ እየላኩለት እንደሆነ ተናግሯል። በእርግጥ ይቅርታ መጠየቁም ልክም ነው ልክም ላይሆን ይችላል። ምክንያቱም በወቅቱ ያለው ሁኔታ ስለሚወስነው ማለት ነው። ሌላው ግን እንግዲህ በተጨማሪ የምናነሳው ብዙ ታሪኮች እየወጡ ነው ከሶፎንያስ በኋላ። ቅድም ጥሩ ሐሳብ ያነሳው አንደኛ ምንድነው እግረኛው በወቅቱ የሶፎንያስን ጉዳይ ብሎ አጋልጦ ቢሆን ኖሮ ምናልባት በእግረኛው ሚዲያ ኢንተርቪው እና በአዳማው ክስተት መካከል በነበረችው ጊዜ ራሱ ስንት ነገሮች ተቀያይረው ሊሆን ይችላል። ገብቷል። በሱ አለመጋለጥ ስንት ስተቶች ተፈጥረው
ስንት የማይገቡ ነገሮች ተደርገው ሊሆን ይችላልና ለሱም ራሱ እግረኛው ኃላፊነት የሚወስድበት ነው የሚሆነው። መረጃው እንደደረሰ ትውልድ የሚያበላሽ ሀገር የሚያጠፋ ነገር ሲሆን ወዲያው ነው እንትን መባል ያለበት እንጂ ዝም ብሎ መሽኮርመም ተገቢ ነው ብዬ አላምንም። እና ከዛ በኋላ የሚወጡ ታሪኮችን እያየኋቸው ነበርና ሰዎች እንዴት ተታለው ወደዚህ ህይወት እንደሚገቡ በማያውቁበት ሁኔታ በመድኃኒት በሻይ ላይ በሚጨመር አልኮል እያሰከሩ እንግዲህ ድሮ ፊልም ላይ እናየው እንደነበረው ማለት ነውና የሚያሳዝን ጊዜ ነው እንደ ጊዜ አጠቃላይ። እና አንድ ታሪክ በጣም ልቤን ይነካው ኳታር ሀገር የምትኖር እህት አለችውና እሷ እዛ ሀገር ብዙ ስትሰራ ስለኖረች ብርም ሰርታለች። ስለዚህ ቤተሰብም እያገዘች ነበርና ወደ ሀገሯ ተመልሳ ማረፍ ፈልጋለች ሀገሬ ላይ ልሆን በሚል ማለት ነው። ስለዚህ እዛ የጀመረችውን ቢዝነስ እንዲያስቀጥልላት ወንድሟ ከክፍለ ሀገር ፕሮሰስ እንዲጀምርና እንዲመጣ ትነግረዋለች ወደ ኳታር ማለት ነው። ስለዚህ ብር ትልክለትና ፕሮሰስ እያስፈጸመ በነበረ ሰዓት የሚያግዘው ሰው ያጣል። ያው ለአዲስ አበባ አዲስ ነው የሚኖርባቸውም ሰዎች የሩቅ ዘመዶች ናቸው። ስለዚህ ያው ጊዜ ወሰደባት ብቻ እሷ መምጣት ከፈለገችበት ጊዜ ወሰደና የሆነ ቀን ከቤተክርስቲያን እየተመለሰ ወክ እያደረገ ስልክ ትደውልለታለች ከኳታር ማለት እና ስልክ ሲያወራት ያው ሰውም የለኝም እንደምታውቂው ተረጋጊ፣ ዝም ብዬ ለደላላ በከፍል ሊበሉን ይችላሉ፣ ስለዚህ ቀስ ብዬ ነው እንደዚህ ያለ ብቻ ብዙ ታሪክ ያወራል። እና ካጠገቡ የሚሄድ አንድ ሌላ የ40 ዓመት አካባቢ ሰው ይሰማል። ሲሰማ ስልኩን ሲጨርስ ጠጋ ብሎ ምን ቸግሮ ነው ምናምን ሲለው እንደዚህ ነበረ እንደዚህ ቸገረኝ ምናምን ይላል። እና ልጁ የክፍለ ሀገር እንግዲህ የሆነ ነገር ሲቸግር ሰው መጥቶ ወዲያ ያግዛል ያለ ምንም ምላሽ ጠብቆ ምናምን ሳይሆን ያግዛል በቃ። እና ላግዝ ሲለው እንደዛ ነው የመሰለው እሱ እንዴ በጣም አሪፍ በቃ እግዚአብሔር የላከልኝ ሰው ነው ብሎ ተቀበለው ማለት ነው። ከዛ ስልክ ተቀያየሩ ሄደ። በዛን ቀን ሄደ። በነጋታው ደወለለት ሻይ እየጠጣን እናወራለው ሄደ። ሻይ እየጠጡ ሊያወሩ እንግዲህ ሰውየው በጣም የሥራ ሰው ነው አሁን የማገናኝ ስለዚህ እሱ ሰውዬ በሚል ነገሮችን አርግና ይሸኛል ይሏል ማለት ነው። ከዛ እሺ ብለው ይለያያሉ። አሁንም በሚቀጥለው ቀን ዶክመንት ይዘናና ወደ ሰውየው ወስደሃለሁ ይሏል እና 11 ሰዓት እንደዚህ ምሽት አካባቢ ይዞት ይሄዳል ማለት ነው። ሰውየው ላይ የት ነው የሚወስደው? የሰውየው መኖሪያ ቤት። ስለዚህ መኖሪያ ከገቡ በኋላ የሚጠጣ ቀረበ፣ አጠጡት ማለት ነው። ልጁም ጠጣ። ከዛ መጨረሻ ላይ ራሱን ያገኘው ቱቦ ስር ወድቆ ነው። ቱቦ ስር ወድቋል። ያው እንግዲህ የማይሆን ነገር አድርገውታል። እንደዚህ አይነት ጉዳዮች ተከሰቱበት። ከዛ በኋላ የአዲስ አበባ ሰው ራሱ ጨካኝ ነው ብዬ ነው የማስበው። እያዩኝ አልፎ ነበረ ወድቄ ምናምን አለና ከክፍለ ሀገር ሄዶ እንደዛ አይነት ክስተት አጋጠመው። እንግዲህ በዛች አንድ ስልክ ልውውጥ ማለት ነው ሰው አማኝ በመሆኑ እና እዚህ ህይወት ውስጥ ገብቼ አሁንም ሳለቅስ እኖራለሁ። አንዳንዴ ራሴን ላጠፋ ሞክራለሁ፣ አንዳንዴ ቤተሰብ ምን ይሆናል የሚል ጭንቀትም ይገባኛል። እና አሁን 2 አመት ሆኖታል እንግዲህ አስብ ይሄ ልጅ እንደዛ ከተደረገ ማለት ነው። እና የኳታሩም ጉዞ አልተሳካም። በእንደዚህ አይነት ህይወት ውስጥ ነው አሁን ያለው። እያንዳንዷን ደቂቃ በእንባ ነው የሚያወራት። እያንዳንዷን ደቂቃ ልክ በእንደዚህ አይነት ህይወት ውስጥ የገቡ ሰዎች አሉ ነው ልልህ የምፈልገው። በእንደዚህ አይነት ሲቹዌሽን ውስጥ ነው እንደዚህ አይነት ሰዎችን የምታድነው እንዴት ነው? የሚደርስ መረጃ ካለ፣ የምታውቀው የሴራ አካሄድ ካለ፣ መረጃዎች እጅ ላይ ካሉ ለህዝብ በማጋለጥ አንተም ዳይሬክትሊ ኮል አታርገው ትችላለህ። ግን በቲክቶክም በምንም መረጃዎች እንዲወጡ ሰው እንዲጠነቀቅ ይሆናል። ገባ? አሁን ከዚህ በኋላ የዚህን ልጅ ታሪክ የሰማ ሰው በቀላሉ ልርዳላ ግዝቢል ትጠራጠረዋለህ፣ ራስን ትጠብቃለህ ምናምን። እና መረጃ የደረሳቸው ሰዎች አፍኖ የቆዩ ሰዎች አለማጋለጣቸው ትልቅ ክፍተት ነው። እንተናም ፍሬዘር የሚወሰደው ሪስክ ይሄ ነው። እንግዲህ ሰምተው ከሆነ እኔ ይሄን መረጃ ባለማውጣቴ ብዙ ሰዎች ችግር ውስጥ ሊወድቁ ይችላሉ ብዬ ነው ራሴ ላይ ፈርጄ ያወጣሁት በሚለው። በእርግጥ እሱንም አስረውታል፣ ሰርተናል። ይሄንን ባንድ ስራችን ገብቷል ወደ ፖሊስ ጣቢያ። እና እንደዚህ አይነት ታሪኮች በስፋት እየወጡ ነው ያሉት። እንደው ሚዲያውን ማየት ካረከው
አዎ በእርግጥ የፍሬዘር መታሰር እንደ ማጥራት ችግር የለውም እኮ እዛ ከሆነ በትክክል ቼክ ተደርጎ ምክንያቱም ምርመራዎችም ሊደረጉ ይችላሉ እኮ አስፈላጊ ከሆነ አይደል ስለዚህ እንደዚህ አይነት ምርመራዎች የተደረገው ሐኪም እንትን ነው ካለው ለመሰለህ ስላጋለጠ ይታሰር ማለት ሳይሆን በፖዚቲቭ ወይ ካየ ነው ለሱም ጥሩ ነው ነገ ሲወጣ አይ በፖሊስ ምርመራ መሰረት ነፃ ነው ይባላል አይደል እንደዚህ አይነት ነገሮች ካሉ ለሱ ራሱ ያለውን ኮንፊደንስ አስበው ያለውን ደስታ አስበው ትክክለኛ ሰው ከሆነ ማለት ነውና እኔ በግሌ ራሱ ፍሬዘር የሚጠላው አይመስለኝም መታሰሩን ማለት ለምርመራ መፈለጉን መጥላት ኖርማል ከሆንክ መጥላት የለብህም ምክንያቱም የትኛውንም አይነት ክሮስ ቼክ ተደርጎ ነፃ የሚችል ሰው ሊሆን ስለሚችል ማለት ነው የሚያሳስብ ነገር አይደለም ማውጣቱ ነገሮችን ማውጣቱ እንደ አንድ እሱን ከመርመራ በኋላ ስለ ፍሬዘር ምናወራ ስለሚሆን ማለት ነው እንደ አንድ ግን ሰው ስታየው በዚህ ሌቭል በዚህ ደረጃ መውጣቱ ብዙ ነገሮች እንዲቀያየሩ ያደርጋል በጣም ሰው አላርም እንዲሆን ያደርጋል ሰዎች ዝም ብሎ ማንንም ሰዎች ጋር ዝም ብሎ አሁን አይተ ከሆነ በሶሻል ሚዲያው በአጠቃላይ ከዚህ በኋላ ወንድ ጋር ራሱ አቆላምጣቸው አትጥሩኝ ከሆነ በቃ ያልሆነ አይነት ንግግር ከወንድ ጋር ማውራት እንደማይፈልጉ ማያውቁት ወንድ ጋር መሆን እንደማይፈልጉ ምናም ብዙ ወሬዎች አሉ ኢቭን የሚያውቁትንም ሰው እንደሚጠራጠሩ በተለይ ደግሞ ወንድ ላጤ ሰዎች በጣም መጠንቀቅ ያለባቸው ነገር ይሄ ጓደኛዬ ነው ብለህ ድሮ አብሮ የሚኖር ጓደኛ አብሮ አደገ ምናምን ሊኖር ይችላል አብሮ የተማረ ሰው ዩኒቨርሲቲ ካምፓስ አብሮ የኖረ ሰው ምናምን ሊኖር ይችላልና ዛሬ አንተ ቤት ነው የመጣው ምናምን ሊል ይችላል በጭራሽ የወንድ ጓደኛ ቤት ማድረግ የለበትም በቃ ለምን መሰለህ በቃ ጓደኛ ነው አያስፈልግም በቃ ቤት መጥቶ ማደር ምናምን ነገር አለ አይደለ ሁኔታውን ማጣራት አለብህ ቼክ ማድረግ አለብህ ካነጋገሩ ድሮ ከነበረው የሰውነት ቅርጽ ምናምን በደንብ ማጥናት አለብህ አሁን ድሮ በደግነት በየዋህነት እንደ ስንት ነገር አሳልፈን ብለህ ቤት ልታሳድረው ትችላለህ ገብቷል በተለይ ከውጭ ሀገር የሚመጡ ዲያስፖራዎች ምናምን ነገር አሁን አንድ የሰማሁት ታሪክ ልንገርህና ከውጭ ሀገር ሴት ናት ልጅቱ ወደዚህ ወደ ውጭ ሀገር ስትሄድ ከስንት ዓመት በኋላ ልክ ቀይራለች ጾታ ቀይራ ነው የመጣችውና እዚህ አብሮ አደጓ ነበረችና ስትመጣ እሷ ጋር ለነሽ ምናምን ተሳሳሙ ምናምንና ከዛ በኋላ ምን እንደተፈጠረ ታውቃለህ በቃ አጓጉል ነገር ታሻሸኛለች ምናምን ማለት ይችኛቱ ማለት ነው ስታወራ እና ምንድነው እቺ በጣም እንትን ሆነችብኝ ድሮውን በጣም ጭምት የሆነ ነገርና ያገሩ ተጽኖ ነው ብዬ ነው አለችና ግን ከዛ በኋላ አብረን ለምን እኔ ባለ ትዳር ነኝ አለች ስታወራ እና የሆነ ጊዜ ለምን አንጋውታ እናደርግም ማንወጣ ማንዝናናም ተባብሎ ያው ዲያስፖራ ስለሆነች ስለመጣች ተናናኑ ማለት ነው በዛ ጋር ባለቤቷ እሷና እዚህ ደግሞ የምትኖር ሌላ ልጅ ነበር የነሱ ጓደኛ ማለት ነው ሌላ የዚህኛቷ እዚህ ሀገር ያለችው ጓደኛ ነበረች እሷንም በቃ ለምን ጥለናት እንሄዳለን ብለው እሷ ጋር ሄዱ ምናምን እና ባለቤቷ እና እሷ ያው ቤታቸው ምናምን አደሩ ማለት ነው እሷ ግን ያችን ልጅ ጋር አደረች ማለት ነው እና ማይሆን ነገር አድርጋት ጧት ስትነሳ በጣም ያማት ነበራሉ ምናምንና ወዲያው ወደ ሀገር ቤት ወደ ውጭ ወጣች ያቺ ልጅ ማለት ነው ያቺ እንደዛ አድራጊዋ ማለት ነው ተመልሳ ወደ ውጭ ሀገር ተመለሰችና ይቅርታ አድርጉልኝ እኔ እንደዚህ ነበርኩ እንደዚህ ነው ምናምን ብላ ቴክስት ጻፈችላቸው ምናምንና በጣም እንደጸጸታት ምናምን አይነት ነገር ነው እንትን ያለች አየው አብረህ አድገህ አብረህ እንትን ብለህ ጭራሽ ጾታ ቀይራ መጣ አየው እና የትኛውም በቤተሰብ ልክ የሚጠጋን ሰው እንድትጠራጠር ዘመኑን በቃ መምሰል አለበት ግዴታ ነው በዚህ ሰዓት አንተ የዋህ ከሆንክ የምትበላው አንተ ነህ ልክ ነው እና እንደዚህ አይነት የተለያዩ ሚንሶች ይስላሉ ኢቭን ሌላ ገዳ ሰው ድሮ ሴት የነበሩ ሰዎች ሌላ ነገር አድርገው ሆነው ቀይረው የሚመጡበት ጊዜ ተፈጥሯል ስለዚህ በጣም ውስብስብ የሆነ ጊዜ ስለሆነ የትኛውም ነገር ማጣራት መጠንቀቅና ማገናዘብ በደንብ ማገናዘብ ይጠይቃል እንጂ የትኛውም ሰው ሆይ ስላለም አይደለም እንዳልኩህ ነው ብዙ ሰዎች የሚማሩበት ነገር ነው ራሳቸውን ደግሞ ማውጣትና ማሳየት የሚፈልጉበት መንገድ የራሳቸው ሳይኮሎጂ ሳይካትሪስት ብዙ ነገሮች ስለሚኖራቸው በብዙ መንገድ መውጣት ይችላሉ ግን እንደዛ ስለሆነ ባልሆነ መንገድ ስለገቡ ግን
ብቻ ተጠያቂ የማይሆኑበት መንገድ ይፈጠር መባል ግን ማስፋፋትና እጅግ በጣም ሌላ ነገሩን ከቀን ወደ ቀን ወደ ውጥንቅጥ ውስጥ መክተት ነው የሚሆነው ወይንም በአጠቃላይ ሳጠቃልለው። ልክ ነህ። እንግዲህ ዋናው የዚህ ፕሮግራምም ዓላማ በእንደዚህ አይነት ታሪኮች መማሪያነት ብዙ ሰው እንዲድን መሆን አለበት። የማይሆኑ ጉዳዮች ውስጥ የሚመስሉ ነገሮችም ሲኖሩ በጥንቃቄ እንዲረዳ መሆን አለበት። ገባ? አሁን በአንድ ሰውና በአንድ ሰው በጋዜጠኛ ሶፎንያስ ያው ታዋቂ ስለሆነ ገን ወጣ እንጂ በየሜዳው በየምናምኑ እንግዲህ ተበራክቷል የሚል ነው የአብዛኛው ሰው ድምዳሜ እንደዛ ነው። ስለዚህ የማይሆኑ ነገሮች ቅድም እንዳልከው ነው። አሁን በሶሻል ሚዲያውን አንቺ ያትበለኝ ምናምን ማለት የተጀመረ ከዚህ ልምምድ ነው የመጣው። ገባ? አንቺ አንተ ምናምን ከዚህ ከአጠራር ለውጦቻችን ነው እየሰፋ የመጣውና ለእያንዳንዱ ነገር ትኩረት የምንሰጥበት ጊዜ የደረሰ ይመስለኛልና እንደ በፊቱ ጊዜው በቀላሉ ተቀልዶ ተጫውቶ ምናምን የሚታለፍበት ዘመን አይደለም እየሆነ ያለውና ጥንቃቄ ያስፈልጋል ለማለት ነው። እንግዲህ በሰፊው ወደፊት በእርግጥ ብዙ ታሪኮች እየወጡ ናቸው ያሉት። ለዛሬ ይሄን ብለናል። ለሚቀጥለው ደግሞ ሌላ ምን ሰራ ነው የሚሆነው። እንቀጥላለን እንግዲህ ይሄን ያለው ነገር። ለነበረን ጊዜ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ጊዜ ላንተም። እሺ ቻው።